በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 12 በቃና ዘገሊላ የተደረገውን ታሪክ በትንሹ እናያለን። ወአመሳልስት ዕለት ከብካብ ኮነ በቃና ዘገሊላ እንዲል ጌታ ከገዳመ ቆሮንቶስ ከተመለሰ በኋላ በሶስተኛው ቀን በቃና ሰርግ ተሰረገ። ቃና የገሊላ ዕፃ ወይም ክፍል ናት። ሙሽራው ዶኪማስ አባቱ ዮአኪን ይባላሉ። በዚህም ሰርግ እመቤታችን ተገኝታለች። ጌታ ደቀ መዛሙርቱን አስከትሎ ተገኝቷል። ነገር ግን እንግዳ ሳይመለስ የወይን ጠጅ አልቆባቸው ሲጨነቁ እመቤታችን ጭንቀታቸውን አይታ ችግራቸውን ተረድታ ጌታን ወይንኬ አልቦሙ የወይን ጠጅ እኮ የላቸውም አለችው። ስለ እነርሱ እሷም መጨነቋን አይቶ ምንት ብየ ምስሌኪ ኦ ብሲቶ አዲ ይበጽሐ ጊዜ፣ እናቴ ሆይ ካንቺ ምን አለኝ ገና ጊዜ አልደረሰም አላት። ይህን ያህል የምትጨነቂ የምትጠበቢ ያልሽኝን እንዳላደርግልሽ ካንቺ ምን አለኝ? ጸብ፣ ጋዝ፣ ጥላቻ አለኝን ሲል ነው። አንድም ደሙን በወይን የሚያስታኩትበት ነውና ደሜን በወይን የማስታኩትበት ጊዜ ገና ነው አልደረሰም ሲል ነው። እመቤታችንም ፈቃዷን እንዲፈጽምላት አውቃ አሳላፊዎቹን ኩሉ ዘይቤለክሙ ግበሩ የሚላችሁን ሁሉ አድርጉ አለቻቸው። ሁለት ሁለት ሶስት ሶስት ማድጋ የሚይዙ 6 ጋኖች ነበሩ። ውሃ ሙሏቸው አለ። እስካፋቸው ሞሏቸው። ከዚህ በኋላ በግብር አምላካዊ ለውጦ የወይን ጠጅ አድርጎ ቅድሁኬ ይዜ ወሀብዎ ለሊቀ ምርፋቅ ቀርታቸው ላሳዳሪው ስጡ አላቸው። እነርሱም ቀድተው ላሳዳሪው ሰጡት። አሳዳሪውም ከቀደመው የበለጠ ጣፍጦ ለስልሶ ቢያገኘው ኩሉ ሰብ ዘይሴኒ ወይን ያቀድም አስትዮ ወእምድኅረ ሰክሩ ያስቲ ዘይትያት፣ ሰው ሁሉ ያማረውን ወይን አስቀድሞ ያጠጣል። ጠጥተው ከረኩ በኋላ መናኛውን ያጠጣል። አንተሰ ዘይሴኒ ወይን አቀብከ ዋስተዳሃርከ፣ አንተ ግን ያማረውን ወይን እስካሁን አቆየህ ብሎ አድንቆለታል። ይህም የጌታ አምላክነት የእመቤታችን አማላጅነት የተገለጸበት፣ ደቀ መዛሙርቱም ጌትነቱን አይተው ያመኑበት፣ ማስተማር ከጀመረ በኋላ ያደረገው የመጀመሪያ ታምር ነው። ይህ የተደረገ የካቲት 23 ቀን ሲሆን የውሃ በዓል ከውሃ በዓል ጋር አያይዞ ለማክበር እንዲመች በጥምቀት ማግስት ያከብራል። ይህ የተደረገ የካቲት 23 ቀን ሲሆን የውሃን በዓል ከውሃ በዓል ጋር አያይዞ ለማክበር እንዲመች ተደርጎ በጥምቀት ማግስት ይከበራል። በዮሐንስ ወንጌል ምዕራፍ 2 ቁጥር 9 ጀምረን ብንመለከት ወጤሞ አንከረ ሊቀ ምርፋቅ ውእተ ማየ ዘኮነ ወይን፣ አሳዳሪው ጠጅ የሆነውን ውሃ ቀምሶ አደነቀ። ወኢያእመረ ማኅበ አምጽእዎ፣ ከወዴትም ቀድተው እንዳመጡት አላወቀም። ወገዛይትሰ ለቀድህዎ ያእምሩ ውእተ ማይ ዘኮነ ወይነ፣ የቀዱት ብላቴኖቹ ግን ጠጅ የሆነውን ውሃ ከወዴትም ቀድተው እንዳመጡት ያውቁ ነበር። እስመ እሙንቱ መሉ ማየ፣ ውሃ ሙሉ ብሏቸው ሞልተዋልና። ሁሉ ሊጻፍ ባይቻል ነው እንጂ ጠይቋቸዋል። እሱን ጠይቁት አላውቅም አላቸው። እነሱንም ጠየቋቸው። እኛስ ውሃ ሙሉ አለን፣ ሞላን፣ ቀድታችሁ ስጡ አለን፣ ቀድተን ሰጠን እንጂ ያደረገውንስ አላወቅንም ብለዋል። ከዚህ በኋላ ሊቀ ምርፋቁ ወፀውኦ ሊቀ ምርፋቅ ለመራዊ ወይቤሎ ኩሉ ሰብ ዘይሴኒ ወይነ ያቀድም አስትዮ፣ አሳዳሪው ሙሽራውን ዶኪማስ ብሎ ጠርቶ ሰው ሁሉ ሸሌውን በርደዴውን ጠጅ አስቀድሞ ያጠጣል አለው። ወእምድኅረ ሰክሩ ያሰቲ ዘይትያት፣ ከዚህ በኋላ ውሃ የበዛበት ተራውን ጠጅ ያጠጣል። ቢጠጡ ይጠጡት ባይጠጡት ቀምሰው ይተውት ብሎ ወአንተሰ ዘይሴኒ ወይን አቀብከ ዋስተዳሃርከ እስከ ይእዜ ወያገምራ በበክሌቱ ወበሰለስቱ መስፈር ዘቀሱት እንዲል 2 2 3 3 ማድጋ ይይዛሉ። አንድም 6ቱ በታናሽ ማድጋ 3 3 ይይዛሉ 18 ይሆናል። አንድም 3ቱ በታናሽ ማድጋ 3 3 ይይዛሉ። 3ቱ ደግሞ በታላላቅ ማድጋ 2 2 ይይዛሉ 15 ይሆናል። አንድም 6ቱ በታላላቅ ማድጋ 2 2 ይይዛሉ 12 ይሆናል። ወዝንቱ ቀዳሜ ተአምር ለገብረ ጊዜ ኢየሱስ በቃና ዘገሊላ፣ ጌታ የገሊላ ዕጣ ክፍል በምትሆን በቃና ያደረገው የተአምራቱ መጀመሪያ ይህ ነው። አንድም ቀዳሜ ተአምር የተአምራቱ ደገኛ ይህ ነው። አንድም ቀዳሜ ተአምር ደገኛ ተአምራቱ ይህ ነው። ሙሴ
በህሊናው ውሃውን ደም እንዳደረገው አንድም ወአመሳልስት ዕለት በ3ኛው ክፍለ ዘመን ስጋዌ ተደረገ ሲል ውሃለወት አለ። ከስጋዌ አስቀድሞ የባህሪ ጥበቡ ነበረች። ወጸውዕዎ ጌታ እንዲያስተምር ወንጌል እንድትነገር ወለአርዳኢሁ ሐዋርያት እንዲያስተምሩ ነቢያት በትንቢት አነሳሳቸው። ወሶበ ኀልቀ ስቴ ሕይወት ስቴ መድኃኒት የሚሆናቸው አልነበራቸውም። ስቴ ሕይወት ስቴ መድኃኒት የሚሆናቸው ባጡ ጊዜ ትቤሎ አለ የባህሪ ጥበቡ ጌታን ተሰቅዬ ሞቼ ስቴ ሕይወት ስቴ መድኃኒት ልሆናችሁ እንዲል አደረገችው። ወይቤላ ተሰቅለህ ሞተ ስቴ ሕይወት ስቴ መድኃኒት ሁናቸው ብትይኝ እኔ አይሆንም እልሽ ዘንድ ከአንቺ ጋር ምን ጠብ አለኝ አላት። አንድም ተሰቅዬ ሞቼ ስቴ ሕይወት ስቴ መድኃኒት ልሆን ሰው ሆንኩ ሥጋ ለበስኩ። አዲ ይበጽሐ ጊዜ አልደረሰም እንጂ ጌታ የሚሰቀል በ4ኛው ፋሲካ ነውና። ወይቤሎሙ የባህሪ ጥበቡ የሚያስተምሩ መምህራንን አስተምሩ አለቻቸው። በ6ኛው ሺህ ዘመን የነበሩ ሰዎች ሰውነት እንደ ድንጋይ መፍዘዙን መናገር ነው። ወያገምራ አለ ወአንበ መጻሕፍተ ነቢያት በበክሌቱ በበሰለስቱ እንዲህ በበክሌቱ መጻሕፍተ ነቢያትን በበሰለስቱ መጻሕፍተ ሐዲሳትን መመልከታቸውን መናገር ነው። 18 ባለው የ12ቱን ሐዋርያት ስብከት 6ቱን ቃላተ ወንጌል መቀበላቸውን መናገሩ ነው። 15 ባለው 10ቱን ቃላት 5ቱን አዕማደ ምስጢር መቀበላቸውን መናገሩ ነው። 12 ባለው የ12ቱን ሐዋርያት ስብከት መቀበላቸውን መናገሩ ነው። ወይቤሎሙ አስረድታችሁ አስተምሯቸው አላቸው። ወምድዕዎን እስኪረዳቸው ድረስ አስተምሯቸው። ወይቤሎሙ ምሳሌውን ወስዳችሁ ለአብርሃም ንገሩት አላቸው። ወሰዱ ምሳሌውን ወስደው ለአብርሃም ነገሩት። ወጥይቦ አብርሃም ምሳሌውን ሰምቶ አደነቀ። ወኢያእመረ ከወዴትም አግኝተው እንደተናገሩ አላወቀም ነበር። ወገዛእትሰ ነቢያት ግን ከወዴት አግኝተው እንደተናገሩት ያውቁ ነበር። እስመ እሙንቱ መሉ ገልጾላቸው አስተምረዋልና። ወጸውዖ አለ አብርሃም ጌታን በትንቢት ጠርቶ ወይቤሎ ሰው ሁሉ አስቀድሞ ደገኛውን ሕግ ይሰራል አለው። ወእምዝ ከዚህ በኋላ ተራውን ሕግ ይሰራል፣ ቢጠብቁት ይጠብቁት ባይጠብቁት አያስጎዳም ብሎ ወአንተሰ አንተ ግን ደገኛውን ሕግ እስካሁን አቆየህ። ወዝንቱ ቀዳሚ ተአምር ጌታ የገሊላ ዕጣ ክፍል በምትሆን በቃና ያደረገው የተአምራቱ መጀመሪያ ይህ ነው። አንድም ቀዳሚ ተአምር አለ የተአምራቱ ደገኛ ይህ ነው ሲል፣ አንድም ቀዳሚ ተአምር ደገኛ ተአምራቱ ይህ ነው ሲል ዋራ የስዋቲው ጌታ ታምራቱን ጌትነቱን ገለጸ። ወአምኑ ቦቱ አርዳኢሁ ደቀ መዛሙርቱም ታምራቱን ጌትነቱን አይተው አመኑበት። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ከምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኂን ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት። ከበዓሉ ረድኤት በረከት ያሳትፈን አሜን።